ማይክሮሶፍት ኤክሴል ላይ እንደዚህ ላይ የብቻ የተነጣጠሉ ዳታዎች ሊኖሯችሁ ይችላሉ። እነዛን ሰብስባችሁ አንድ ላይ ማድረግ ሊኖርባችሁ ይችላል። እንደዚሁም ደግሞ ለምሳሌ እናንተ ስራችሁን ከጨረሳችሁ በኋላ እዚህ ጋር ይዋቸውን ሁሉንም በሰከንዶች ውስጥ ነው እዚህ ጋር አንድ ላይ ያደረግኳቸው። አዲስ ዳታ ቢገባ ለምሳሌ አዲስ አበባ አለ፣ እዚህ ጋር ሐዋሳ፣ ድሬዳዋ አለ። ከዛ ደግሞ አዲስ ፋይል ተላከልን፣ ለምሳሌ ከባህር ዳር ነው የተላከው። እሱን ለማስገባት ደግሞ ፈልገናል እዚህ ውስጥ እናስገባው። ለምሳሌ እንደምታዩት እዚህ ጋር ገብቷል። ከዛ እዚህ ጋር ልመለስና ለምሳሌ ሪፍሬሽ ላድርገውና ላሳያችሁ። እዩታውን እዚህ ጋር ባህር ዳር የሚል ነገር የለም። በተመሳሳይ እዚህ ጋር ባህር ዳር የሚል ነገር የለም። ስለዚህ እዚህ ጋር መጥቼ ሪፍሬሽ ላድርገው። ሪፍሬሽ ተመልከቱት፣ የባህር ዳር ሙሉ መረጃ ገባ። እዚህ ጋር ሙሉ የባህር ዳር መረጃ ገባ። ነገር ግን እነዚህ እንዳለ የተነጣጠሉትን ደግሞ የሰበሰብኩባቸውና ኤዲት ያደረኩባቸው ፓወር ኳየሪ ነው ማለት ነው። ስለዚህ እሱን እንመለከታለን። አሁን የተለያዩ ስራዎች ላይ ፓወር ኳየሪን ካልቻላችሁ በብዙ ነገር ነው ወደኋላ የምትቀሩት። ስለዚህ ሙሉ አጠቃቀሙን ከዜሮ ጀምሬ አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለክተሉ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ለሳምፕል እንዲሆነን እዚህ ጋር የምትመለከቷቸው ዳታዎች አሉ። እንደምታዩት በፎልደር ነው የተቀመጠው። በፎልደር ማስቀመጥ ይኖርባችኋል ማለት ነው። ዲስትሪቢዩተር ኤ አለ፣ ቢ አለ፣ ሲ አለ፣ ሌላም ካለ እዚህ ውስጥ ነው ሴቭ የምታደርጉት። ወይም ኤክሴል ላይ እየሰራችሁ አንድ ቦታ ላይ ሰብስባችሁ ሴቭ ታደርጋላችሁ ማለት ነው። ለምሳሌ ኤክሴል ፋይል ልክፈትና ላሳያችሁ። እዚህ ጋር ተከፈተ። ከዛ ይሄንን ሴቭ ማድረግ ስትፈልጉ ስራችሁን ፎልደር ውስጥ ለመሰብሰብ ፋይል ሴቭ አስ ዚስ ፒሲ፣ ከዛ የሚቀመጥበት ቦታ ጋር እኔ ጋር ለምሳሌ ዴስክቶፕ ላይ ነው ያለው። ዴስክቶፕም ሆኖ ክሬት አድርገን ያዘጋጀነው ላይ መሆን ስላለበት እዚህ ላይ ክሊክ እናደርግና ኦፕን፣ ከዛ ሴቭ እንላለን። 3 4 5 እያለ ይቀጥላል። አሁን እዚህ ውስጥ ብንገባ ተጨማሪ እንደምታዩት እዚህ ጋር አገኘን ማለት ነው። ስም ትሰጡታላችሁ። አሁን ግን ይሄ ሳምፕል ስለሆነ ላጥፋው። ስለዚህ በዚህ መልክ ዳታችሁ መጀመሪያ በፎልደር በዚህ መልክ መቀመጥ ይኖርበታል ማለት ነው። የፎልደሩንም ስም ማወቅ ይኖርባችኋል ማለት ነው። ከዛ ምንድነው የምታደርጉት? ከላይ ዳታ የሚል አለ። ዳታን ትነካላችሁ። በመቀጠል ጌት ዳታ ይላል። ይሄንን ቀስቱን መንካት ነው። ከዛ ፍሮም ፋይል እዚህ ጋር በዚሁ አቅጣጫ መታችሁ ከስር ፍሮም ፎልደር የሚል አለ። ስለዚህ ቅድም ያስቀመጥነው ፎልደር ስላለን እሱ ጋር እንሄዳለን ማለት ነው። ዴስክቶፕ ላይ ነው ያደረግነው። ስለዚህ ዴስክቶፕ የፎልደራችን ስም ደግሞ ይሄ ነበረ። ክሊክ ታደርጉበትና ኦፕን ትላላችሁ። ከዛ ተመልከቱት 1 2 3 በውስጡ ያሉት እንዳለ መጥተውልናል። ከዛ ዝቅ ስትሉ ከስር ኮምባይን የሚላለ ወይም ደግሞ አንድ ማድረግ ነው። ስለዚህ ኮምባይን ኤንድ ሎድ ብትሉት አሁን ቀጥታ ይጭነዋል ኤክሴል ላይ ወስዶ። ነገር ግን ኤዲት ማድረግ ያለብን ነገር ስለሚኖር ኮምባይን ኤንድ ትራንስፎርም ዳታ የሚለውን ነው የምንመርጠው የመጀመሪያው። ከዛ በኋላ እዚህ ጋር እንደምታዩት ኦርደርስ ይላል ወይም ደግሞ ስም ነው የሚመጣላችሁ። ከስር ትመጡና ይሄንን መንካት ነው። ከዛ እዚህ ጋር ያሳያችኋል። እንደምታዩት በቅደም ተከተል አድርጎ ወደ ጎን እያደረጋችሁ እንደዚህ ማየት ይቻላል። ከዛ እዚህ ጋር ኦኬ የሚለውን ትነካላችሁ። ይዋቸው በተናጠል ነበር የተቀመጡት። አሁን ግን እንዳለ ዲስትሪቢዩተር ኤ እስከዚህ ከዛ ቢ ሁሉም መጥተዋል ማለት ነው። አንድ ላይ ሰብስቦ አስቀምጦልናል። ከዛ ይሄንን ካደረገልን በኋላ ኤዲት የምናደርገው ነገር ካለ ኤዲት እናደርጋለን ማለት ነው። ለምሳሌ እዚህ ጋር ሶርስ ኔም ይላል። ሶርስ ኔሙን አንፈልገውም ማለት ነው። ስለዚህ ማጥፋት ይቻላል። ለማጥፋት ላው ላይ ክሊክ ታደርጋላችሁ መጀመሪያ። በመቀጠል ራይት ክሊክ ከዛ ሪሙቭ የሚል አለ። ይሄን ስትነኩት ይጠፋል። እዚህ ጋር የሚጨመር ነገር ካለ ትጨምራላችሁ። ለምሳሌ ኮንታክት ብሎ ጆን ኖርዝ ላይ ጆን ኖርዝ እያለ ይቀጥላል። ዴቪድ ሳውዝ፣ ኢስት ላይ ደግሞ እንደምታዩት ሳራ አለች። ስለዚህ ስማቸው ብቻ ይበቃኛል። እዚህ ጋር ኖርዝ ኖርዝ የሚለውን ለምሳሌ አልፈልገውም። እናንተም ሌላ የማትፈልጉት ነገር ካለ ለማጥፋት ወይም ኤዲት ለማድረግ እላው ላይ ትመጡና ክሊክ ታደርጋላችሁ። በመቀጠል ትራንስፎርም ይላል። ትራንስፎርም የሚለውን ይሄን መንካት ነው። ከዛ እዚህ ጋር ስትመጡ ኤክስትራክት ይላል። የማትፈልጉትን ነገር የምታስወግዱበት ቦታ ነው። ቀስቱን ስነኩ ብዙ አማራጮች እንደምታዩዋቸው አሉ። አሁን የፈለግነው እኛ ጆን የሚለውን እንዲቀር ፈልጋለሁ። እንዲጠፋ የፈለግኩት ይሄኛው ከመሃል ከስፔሱ ወደዚህ ያለው ነው። ስለዚህ ቴክስት ቢፎር ዲሊሚተር የሚለውን እነካዋለሁ ማለት ነው። አሁን ጆን እና ኖርዝ የተለያዩት በምንድን ነው? በስፔስ ነው። ስለዚህ ስፔስ ብቻ ነው የምናደርገው። መለያው ስፔስ ስለሆነ አንዴ ስፔስን ብነካ ከዛ በኋላ ኦኬ ብል ተመልከቱት። ጆን ዴቪድ እያለ የሁሉንም በአንዴ እየሰራልኝ ነው። እያንዳንዷን እየሰራችሁት ያለውን ሂደት እዚህ ጋር እንደምታዩት ያሳያችኋል ማለት ነው። ነገር ግን ከፈለኩት አሁን ለምሳሌ ኤክስ ብለው እንደምታዩት ልክ እንደ እንትን ማለት ነው ተመልሶ ይመጣል። ኮንትሮል ዜድ ብለን እንደምንጠቀመው ማለት ነው። አሁን መልሼዋለሁ። እዚህ ጋር ደግሞ ለምሳሌ ሪጅን ብሎ አዲስ አበባ ቦሌ እያለ ይቀጥላል። ከዛ ደግሞ ሐዋሳ ፒያሳ እንደዚህ እያለ
ድሬዳዋ ቀበሌ 04 እንደዚህ እያለ እየቀጠለ ነው። ነገር ግን ለየብቻ እነዚህ መለየት ፈልጌያለሁ። ስለዚህ ስፕሊት አደርጋቸዋለሁ ማለት ነው። ስፕሊት ለማድረግ ላዩ ላይ ክሊክ ታደርጉና ከስር ስትመጡ ስፕሊት ኮለመን በዚሁ አቅጣጫ ከዛ በኋላ ባይ ዲሊሚተር የሚለውን መንካት ትችላላችሁ፣ ወይም ትራንስፎርም የሚለው ጋር መምጣት ይቻላል። ከዛ በኋላ አሁንም እዚህ ጋር ስፕሊት የሚል አለ። አንድ አይነት ነው ማለት ነው ቦታው። ስለዚህ ይህንን ባይ ዲሊሚተር የሚለውን እንንካው። አሁን የተለዩበትን ይሁት መሀል ላይ ጭረት ነገር ነው ያለው። ሁለት ጭረት አለ። ስለዚህ ሁለት ጭረት አደርጋለሁ። በኮከብ ከተለየ ኮከብ ታደርጋላችሁ። እዚህ ጋር የተለየበትን ነገር ማስገባት ብቻ ነው ማለት ነው። ከዛ ኦኬ ብንለው ሁለት ቦታ ይሆናል። እንደምታዩት አዲስ አበባ ለብቻው፣ ቦሌ ለብቻው ሆነ። ይህን ስሙን ግን ከላይ ያለውን ኤዲት ማድረግ ይቻላል። ለምሳሌ ፕሮዳክት ኔም ይሁን ባለበት፣ ኮንታክት ባለበት ይሁን። ሪጅን ለምሳሌ ልቀይረው ከፈለኩኝ ወይም ሪጅን ስቴት ዋን ይላል። ይሄን ደግሞ ሪጅን ስቴት ቱ ይላል። እዚህ ጋር ለምሳሌ ራይት ክሊክ ብታደርጉ ከስር ሪኔም የሚል አለ። ስሙን መቀየር ከዛ ይቻላል ማለት ነው። ሪጅን ብቻ እንዲሆን ከፈለኩ ለምሳሌ ሪጅን ብዬ እንደዚህ ልጽፍበት እችላለሁ። ይሄኛውን ደግሞ ራው ላይ እንምጣና አሁንም ራይት ክሊክ ሪኔም ሲቲ ልንለው እንችላለን። ለምሳሌ እንደዚህ ፕራይስ ፐር ዩኒት እያለ ይቀጥላል። ሌላም ኤዲት የምናደርገው ነገር ካለ ቼክ እናደርጋለን። ጠጋ ማድረግ ከፈልጋችሁ ይህንን መንካት ይቻላል። እዚህ ጋር ደግሞ ለምሳሌ ኦርደር ዴት አለ ወይም የታዘዘበት ቀን አለ። እዚህ ጋር ደግሞ ክፍያ የተፈጸመበት ቀን አለ። በሁለቱ መካከል አሁን ካልኩሌት ማድረግ ከፈልጋችሁ የቀኑን ጋፕ መስራት ከፈልጋችሁ መጀመሪያ የክፍያው ቀን አሁን ላይ ከረንቱ ስለሆነ እሱ ላይ ክሊክ እናደርጋለን። ከዛ ይሄን ትመርጣላችሁ። ይሄን ለመምረጥ ግን ኮንትሮል መጫን አለባችሁ ማለት ነው። ስለዚህ ኮንትሮል ተጭናችሁ ሁለቱን መረጥን። መጀመሪያ ይሄንን ከዛ ይሄንን። አሁን የፈለግነው ተቀናሹን ስለሆነ እዚህ ጋር አድ ኮለመን የሚለውን እንነካለን። የምንፈልገው አሁን ዴት ስለሆነ ወይም በሁለቱ ቀኖች መካከል ያለውን ቀን፣ ስለዚህ ዴት የሚለው ጋር እንመጣና ሰብትራክት ዴይስ እንለዋለን። ቀንሶ ራሱ ካልኩሌት አድርጎ እንደምታየው ሰብትራክሽን ብሎ ቀኑን አመጣለን። ስለዚህ ይህንንም ስሙን እንቀይረው። ሰብትራክሽን ከሚለው ይልቅ ሪኔም እናድርገውና ዴት ዲ ልበለው ወይም ዴት ዲፍረንስ ልንለው እንችላለን ማለት ነው። በደንብ ግልጽ እንዲሆንልን ለበኋላ። እዚህ ጋር ልብ የምትሉት ግን ለምሳሌ ይህንን መቀየር ከፈለጋችሁ ዴት ሆኖ ዴት ፎርማቱን መቀየር ካስፈልገም ራይት ክሊክ ትነኩና ዝቅ ስትሉ እዚህ ጋር ቼንጅ ታይፕ ይላል። ስለዚህ ዴት ነው። አሁን ታይም ማድረግ ይቻላል። ዴት እና ታይም ዞን እንዲያስቀምጥ የፈለጋችሁትን ፐርሰንት፣ ሆል ነምበር፣ ከረንሲ እያደረጋችሁ ማስቀመጥ ይቻላል። ለምሳሌ እዚህ ጋር ዩኒት ፕራይሱ ወይም ክፍያው የተፈጸመው በዶላር ከሆነ ራይት ክሊክ ነክተን እዚህ ጋር ቼንጅ ታይፕ የሚለው ጋር መተን ዶላር ማድረግ እንችላለን። ከረንሲውን ማለት ነው። ከረንሲ ብናደርገው እንደምታዩት ዶላር ሆኗል። ከላይ የዶላር ምልክት አስቀምጧል። ሌላም ኤዲት ማድረግ ትችላላችሁ። ኖርማል ቁጥር እንዲሆን ከፈለጋችሁ ደግሞ አሁንም እዚህ ጋር እንመለስና ቼንጅ ታይፕ ዴሲማል ነምበር ልንለው እንችላለን ማለት ነው። ሪፕሌስ ልበለው ዴሲማል ሆነ ማለት ነው። ከዛ ደግሞ እዚህ ጋር ፕራይስ ፐር ዩኒት አለ ወይም ደግሞ የአንዱ እቃ ዋጋ። እዚህ ጋር ደግሞ ሰዎች የገዙት ወይም ኦርደር ያደረጉት ብዛቱ አለ ማለት ነው። ዩኒት ሶልድ የተሸጠው። ስለዚህ ሁለቱን ካልኩሌት ማድረግ አለብን ማለት ነው። የአንዱ 45,000 ከሆነ የሶስቱ ደግሞ ሁለቱ ተባዝተው የሚሰጡን ነው የሚሆነው። ስለዚህ ለማባዛት ሁለቱን እንመርጣለን። ኮንትሮል ተጭነን ሁለቱ ላይ እንደዚህ መምረጥ። ከዛ እዚህ ጋር አሁን የምንመጣና አድ ኮለመን የሚለውን እንነካለን። በመቀጠል ፍሮም ነምበር የሚለው ጋር እዚህ ጋር ስታንዳርድ ይላል። መደመር፣ መቀነስ የመሳሰሉት ያሉበት ቦታ ነው። ስለዚህ መልቲፕላይ የሚለውን ስንነካው ያባዘዋል። ተመልከቱት። አሁን አባዝቶ አዲስ ቦታ ላይ እንደምታዩት ቁጭ ያደርግልናል ማለት ነው። መልቲፕሊኬሽን ብሏል። ከዛ በኋላ መልሶቹ እነዚህ ናቸው። ስሙን ለመለየት አሁንም እንዲመቸን ራይት ክሊክ እናደርግና ሪኔም እንላለን። ፕሮፊት ከሆነ ፕሮፊት፣ ሬቬኑ ከሆነ ለምሳሌ ሬቬኑ ብለን ልንጽፍ እንችላለን ማለት ነው። እንደዚህ ሌላም የምንቀይረው ነገር ካለ እንቀያይራለን። አሁን ነገር ግን ጨርሰናል ብለን ካሰብን ደግሞ እዚህ ጋር እንመጣለን። ከላይ ሆም የሚል አለ። ሆምን እንነካለን። ከዛ ዝቅ ስትሉ ክሎዝ ኤንድ ሎድ ይላል። ወይም ቀጥታ መንካት ትችላላችሁ። ወይም እዚህ ጋር መታችሁ ክሎዝ ኤንድ ሎድ የሚለውን ስትነኩ ኤክሴል ላይ ይወስዳችኋል፣ ወይም ደግሞ ኤክሴል ላይ ይከፍተዋል ዳታችሁ። ተመልከቱት፣ ያለቀለት ዳታ መጣ ማለት ነው። አሁን እዚህ ጋር ዴት ዲፈረንሱ ካልኩሌት ተደርጎ ተቀምጧል። ትርፋችን ወይም ሬቬኑ እዚህ ጋር ተቀምጧል። እንደዚሁም ደግሞ አላስፈላጊ ነገሮችን አውጥተን ጨርሰናል ማለት ነው። ይሁት እንደዚህ ሆኖልናል። ይህንን ኤክስ ማለት ትችላላችሁ። ከዛ መልሳችሁ ኤዲት ማድረግ ከፈልጋችሁ ኳየሪ የሚል ስላለው እዚህ ጋር እየመጣችሁ ኤዲት ብላችሁ መመለስ ትችላላችሁ ማለት ነው። አሁን ግን ወደ ቴብል ዲዛይናችን እንሂድና እዚህ ጋር እየመጣችሁ አሁን የምትፈልጉትን ነገር መመልከት ትችላላችሁ። እንደዚህ ፍሊተር እያደረጋችሁ ፒቮት ቴብል ብታዘጋጁ ደግሞ ለሪፖርት በጣም ቀላል ይሆንላችኋል ማለት ነው። ስለዚህ ኢንሰርት ብላችሁ ፒቮት ቴብል ማስገባት ወይም
ሰመራይዝ ዊዝ ፒቮት ቴብል የሚለውን ስናቁ ፒቮት ቴብል ክሬት ያደርጋል። ስም መስጠት ትችላላችሁ። እዚህ ጋር ኦኬ ብትሉት አሁን ፒቮት ቴብል እንደምታዩት ተዘጋጀልን ማለት ነው። ከዛ ለምሳሌ በፕሮዳክት ኔማቸው ማየት ከፈለግን ፕሮዳክት ኔሙን እዩት፣ ዝርዝሩ እዚህ ጋር ወጣ። ምን ያህል አተረፍን የሚለውን ከፈለግን ደግሞ ሬቬኑ ወይም ያገኘነውን እዩት እዚህ ጋር። የፈለግነው ደግሞ ለምሳሌ እዚህ ጋር እንቀይረውና በሪጅን ከሆነ ሪጅን ብንነካ አዲስ አበባ ላይ ይሄን ያህል፣ ድሬዳዋ ላይ ይሄን ያህል፣ ሐዋሳ ይሄን ያህል እያለ ይቀጥላል። በሲቲም ከፈለጋችሁ ትችላላችሁ። እንደዚህ እየቀያየርን መመልከት ይቻላል። ለምሳሌ በሪጅን እንደገና ደግሞ ፕሮዳክት ኔሙን ኮለመን ጋር እንዲያስቀምጠው ከፈለግን እንደዚህ ማድረግ እንችላለን ማለት ነው። ነገር ግን የተጠየቅነው በሪጅን ብቻ ከሆነ አዲስ አበባ ላይ ይሄን ያህል አግኝተናል፣ ድሬዳዋ ላይ ይሄን ያህል፣ ሐዋሳ ላይ ይሄን ያህል አግኝተናል ማለት ነው። ግራፍ መስራት ካስፈለገን መስራት ይቻላል። ለምሳሌ አንድ ቦታ ክሊክ አድርጋችሁ ፒቮት አናላይዝ የሚል አለላችሁ፣ ይሄን ትነካላችሁ። ከዛ ፒቮት ቻርት የሚል አለ። የተለያዩ የቻርት አይነቶችን መጠቀም ይቻላል። ይሄን እንጠቀም። ለምሳሌ ኦኬ እንበለው። ከዛ ይሄን ይመስላል ማለት ነው። አሁን ሪፖርት ላይ በጣም ቀላል ሆኖ ይታያል እዚህ ጋር። አሁን ሌላው ግን ፓወር ኳየሪ መጠቀማችን ጥቅሙ ምንድን ነው? ለምሳሌ እኛ የአዲስ አበባ፣ የድሬዳዋ፣ የሐዋሳ ሰራን፣ ሌላ ዳታ ግን ተላከልን ማለት ነው። ስለዚህ እንደ አዲስ አሁን ካልኩሌት አናደርግም። ለምሳሌ እዩት፣ እዚህ ውስጥ ያለን 1 2 3 ነው። ነገር ግን ሌላ ዳታ እንዳልኳችሁ ተላከልን። ዳታውን እዚህ ውስጥ ኮፒ አድርገው ይኸውና ሳምፕል ፓወር ኳየሪ ይላል። 5ኛ ተላከልን ማለት ነው። ስሙን ኤዲት ማድረግ ትችላላችሁ። እዚህ ጋር ለምሳሌ ሪኔም ላድርገውና የተላከላችሁን እዚህ ታስቀምጣላችሁ። ዲስትሪቢዩሽን ልበለውና ለምሳሌ ይሄ ደግሞ ዲ ይሁን። ይሄ ተልኮልናል ማለት ነው። ውስጡን ከፍተን መመልከት እንችላለን። ለምሳሌ ላሳያችሁ ምን እንደሚመስል። ይሄ ነው ማለት ነው። እንደምትመለከቱት ዳንኤል የሚባል ሰው ያለበት፣ ሪጅኑ ደግሞ ባህር ዳር ነው። ኤዲት አልተደረገም። እንደምታዩት ዳንኤል ዌስት እያለ ይቀጥላል። ሌሎች ነገሮችም አሉት። ቀኑም ኤዲት አልተደረገም። ካልኩሌት የተደረገ ነገር የለውም። ስለዚህ አሁን ካልኩሌት አናደርግም። ይሄን እናጥፋውና ምንድነው የምታደርጉት? ቅድም እንዳልኳችሁ እዚህ ውስጥ መጀመሪያ መቀመጡን ቼክ ታደርጋላችሁ። ይኸውና አለ። ሴቭ ስታደርጉም እዚህ ውስጥ ተሰበስቡታላችሁ ማለት ነው። ከዛ በኋላ ይሄን ስትሰሩበት የነበረውን መክፈት ነው። ኦሪጂናላችንን ተመልከቶን አዲስ አበባ፣ ድሬዳዋ፣ ሐዋሳ ነው፣ ባህር ዳር የለም። ስለዚህ ምን እናደርጋለን? ከላይ ፒቮት አናላይዝ የሚለውን እንነካለን። ከዛ እዚህ ጋር ሪፍሬሽ የሚል አለ። ይሄን ትነኩና ሪፍሬሽ ኦል እንበለው። ለምሳሌ ሪፍሬሽ ኦል እንበለው። በድጋሚ ተመልከቱት፣ ባህር ዳር ገባ ማለት ነው። ካልኩሌት ተደርጎ የባህር ዳር ይኸውና። እዚህ ጋር ብንመጣ ባህር ዳር የሚለው አለ። በተመሳሳይ ደግሞ ክሊክ ላርግበትና እዚህ ጋር ብትመጡ አሁን ሲቲ ብትሉ የባህር ዳርን ታገኙታላችሁ። ሙሉ መረጃው ተገኘ። እንደምታዩት እዚህ ጋር ባህር ዳር የሚለው ገብቷል ማለት ነው። ስለዚህ ካሁን በኋላ የሚላክ አዳዲስ ነገር ሲኖረን ከኛ የሚጠበቀው እየገባን ሪፍሬሽ ማድረግ ብቻ ነው እንጂ እንደ አዲስ ካልኩሌት የምናደርገው ነገር አይኖርም ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።